ምን ትመክሪያታለሽ? አግኙ ሞን ጥሩ ልጅ ነው። ምን እንደለለ ወይ አንደኛ ማገኘው ሞን ነው። ኢትዮጵያ ከሄድኩኝ ግን እግዚአብሔርን እውነቴን ነው። አይዘይ ሞን ላይቭ ላይ እንደሚሆነው አይደለም ማለት ደስ ይላል። ጥሩ ልጅ ነው። ማርያምን ምን ላይ ነው ደስ የምለው? ሞን እኔ አንተ ስለምንድን ነው የምታወራው? ማርያምን እኛን እያየሽ ካሜራውን አትዩ። እንዴት ነው የምታየው? ግን የት ነው ያለሽው? ተጣመሻል እኮ። አው የፊቱ ካሜራ ተበላሽቶ እንደዚህ አድርጌ አስተካክዩ። ይሄ ሚሮ ሚለውን አስተካክዩ። ሚሮ ሞድ ነው ያለሽው ፍሬ። በኋላው ካሜራ እኮ ነው የምታየው እሷ። ኦኬ 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 ገባኝ። ካሜራ ተበላሽቷል። የኔ ቆንጆ በቃ ጌምሽን ቀጥቅጭና ግዣ። እኔ ጌመር አይደለሁም እኮ። እኔ ገዛላታለሁ ፍሬ። ገዛላት ዝም በይ ፍሬ። የምትጠይቅሽን 3 ጥያቄ እውነቱን ብቻ ከመለሽ እኔ ገዛልሻለሁ ፍሬ። አንቺ ደስ ያለሽ አይፎን ፕሮ ማክስ ነው 17 ነው። እሺ ፍሬ ውስጥሽ ጥያቄ ጠይቂያ 3 ጥያቄ። እኔ እውነቱን ስለማት እውነቱን ከመለሰች ዳጊ እኔ ገዛላታለሁ ስልክ። ምን ልጠይቃት? ደስ ያለሽ ፍሬ በቃ ደስ ያለሽ ጠይቂ። ግን ቀላል እንዳታረጊው፣ ከባድ ጥያቄ አለ። ስለምንድን ነው ጥያቄው? ስለምንድን ነው ንገረኛ መጀመሪያ። የፈለግሽውን ጠይቂ። አይ አታነካካኝ። ጠይቂያት፣ ከመለሰች እኔ እገዛላታለሁ። እሷ ትጠይቀኝ እኔን፣ ከዛ ለራሷ ይገዛላታል። አይደለም ምን ልጠይቅሽ? እኔ አይደለም ስጀምር ምንድነው የምጠይቀኝ? ገብቶኛል። እሱ ጠይቂያት ያለኝ ነገሮች ገብተውኛል። እኔ ደግሞ እነሱን መጠየቅ አልፈለኩም። አንቺን ምንድነው የገባሽ? ምንድነው የምጠይቂያት? እኔ ገብቶኛል። ሞ የሚያስበውን አውቀዋለሁ ጭንቅላቱ ላይ። ምንም አላስብም። ተገርዘሻል ወይ በያት ይሉኛል። ተገርዘሽ እኔ አጠይቁኝ እንደዚህ አይነት ጥያቄ ፍሬሽ እኮ ይሄ እኮ ነው የምልሽ እኮ። ለዛ እኮ ነው አልጠይቅም። እኔ ምንም አጠይቀኝ አልፈልግም። እኔ ምን አልኩኝ? አንቺ ዳጊ እኔ ነኝ እንደ ጠየቅኩሽ ሴትዮ እኮ። በቃ አልፈልግም። እኔ በቃ አልፈልግም። አጠይቁኝ ምንም ጥያቄ። ስልክም አትዛልኝ። አመሰግናለሁ። ፍሬ የሚጠየቅ ጥያቄ ይሄማ ልንገርሽ። ዳጊ እድሜሽ ስንት ነው? 19 ምናምን ትሆናለች። ኧረ እኔ አልፋለሁ። ትልቅ ነኝ በጣም። 22 23 ትሆናለች። እስቲ እግዚአብሔርን እውነት ይሁሉክ ግን 19 ምናምን ነው የምትመስዩ። ረጅም እኮ ናት ፍሬ። ዳጊ እኮ ረጅም ናት። ረጅም አይደለም። እስቲ ረጅም አይደለም። ይሄ እንዴ ለሴት በቂ ቁመና ነው ያለሽ። አይ ረጅም ነሽ፣ በቂ ነው ለሴት። አዎ ያው በቂ ነው፣ ግን ረጅም አይደለም። ሂል ስለማድረግ ነው። ኦኬ ኪሎሽ ስንት ነው? ኪሎዬ 55። እሷ ናት እቺ? አዎ አንተ ረጅምነት በጣም ሂል አድርጌ ነው። ሂል አድርጌ ያለው ሞን ሂል አድርጌ እኮ ነው። ሂል አድርጋ ነው ግን ቆንጆ ናት። አዎ ሂል አድርጌ ነው። ለኔ ተሰጠኝ አበባ ነው። ለኔ ተሰጠኝ አበባ ነው። ማረም ሐዋሳ መጥቶ እንኳን ደህና መጣችሁ ነበር እንዴ? ሰሚ ፍሬ ጥያቄ ዴት ነው የወጣችሁት? ዳጊ አይደለም ሐዋሳ መጥቶ ነበርና ሐዋሳ መጥቶ አብረን ነበርን እና ይሄ ደግሞ እንኳን ደህና መጣ ተብሎ ጊፍት ተሰጥቶት ነው አበባ። እኔ አይደለሁም። መነን ሰርፕራይዝ የምትባላለች እሷ ናት የሰጠችው። ወይ ዳጊ ጋር መጀመሪያ የታወቅ ነው በቲክቶክ ነው እና በጣም ቆንጆ ናት። ከዛን ሐዋሳ ካልመጣህ ጋብዛለሁ ብላ ስታስጨንቀኝ አዲስ አበባ ነው ያልኳት። አዲስ አበባ መጣች። አዲስ አበባ ስታስጨንቀኝ እሺ ይሁንልህ። ይሄን ምግብ ነው የጋበዝኳት። ይሄን ነው ራሱ ሻርማ። አዎ ከዛን ደግሞ እኔ ሐዋሳ መጣ ስንት ነገር ነው የጋበዝኩ። ጥሬ ስጋ ጋብዣዋለሁ። ምሳ ደግሞ ምንድን ነው የበላ ነው? አንቺ 3 ማስታወቂያ ሰርቻለሁ ለዳጊ ስለ እኔ ምንም
በማስታወቂያ ነው የበላሁት። ፊቴ ተቀርጾ ገለኝ ሸጬ ነው እና ትንሽ ቢሆንም ያው በልተሃል። በእኔ ግብዣ ወይ ዳጊ ቆንጆ ናት እና ግባታ በቃ ለምን አትገቡም? ፍቅረኛ አላት። ኦኬ ፍቅረኛ ካለሽ ከባድ ባለትዳር ነኝ። ከባድ ነው ኬዙ። አንቺ አሁን ባይሆን ኢትዮጵያ በገጀራ እንዳይለሞ ተጠንቀቅ። ይችን ቪዲዮ አይተው ሰሚ ፍሬ መሾም መጆ ኢትዮጵያ በዚህ ዓመት መቤቴን እመጣለሁ። ገብርኤል በዚህ ዓመት እመጣለሁ። ኢትዮጵያ ሰመጭም ስመጪ ኢትዮጵያ ስመጭ እንዴ እመጣለሁ እንጂ ሐዋሳ እመጣለሁ። ኩሪፍ ሐዋሳ ስትመጪ እኔ በደንብ ነው ማዝናናሽ። ኦኬ ከሞ ጋር እዝናናለን ብለን አስባለሁ። ሞ ያዝናናኛል። ኖ ፍሬ እኔና አንቺ መገናኘት የለብንም። መጥፎ ነገር ነው የሚያጋጥመን። ለምን ነው መጥፎ ነገር የሚያጋጥመን? እህትና ወንድም ሆነን መቀጠል አንችልም እንዴ? እኔና አንቺ እህትና ወንድም ሆነን አንችልም? ፍሬ ምን ትያለሽ ዳጊ? ዝም በይው አንቺ ነይ ይቻላል። ተፋፍኗል ያለው ማን ነው? ዳጊ ትራፊኩ ፖሊስ ነው ይዞኪድ ነገራት። እሱን ለፍሬ አልነግራትም። መኪና ውስጥ ነበረን እና ዝናብ እየዘነበ ነበር። ከዛ ትራፊኩ መጣና መኪና ውስጥ እኮ በጣም ነው የሚጣፍጠው የመኪና ኮሙ። አረ ሌላ ነገር ኖሮ አይደለም ፍሬ ስሚ፣ መጀመሪያ ዝናብ እየዘነበ ነበርና እንትኑ መስተዋቱ እንትን ብሏል። ምንድን ነው የሚባለው? ይሄ ደመና ነው እንትን ብሎታልና ደመና ሆኗል። አዎ ከዛ ትራፊኩ መጣና ሰላም ሮባ ምን አለ መሰለሽ እንትን ዝናብ ነበረና ደግሞ ጃምቦ እየጠጣን ነበረኛ። የጾም ሰዓት ነበረ። ከዛም በኋላ እንትን መጥቶ ተፋፍኗል አለ። ፖሊስ ነው ደግሞ ትራፊክ አይደለም። አንኳኩቶ ተፋፍኗል ስለምስቶ ምናምን አለ። እሱ ሌላ ነገር አስበው ግን ሞን 1 አመት ሞላን ማለት ነው። የዛሬ አመት ምን ሮባ ፒሲ የኔ እኮ አይሰራም። ሰጣለሁ እዚህ ያለውን ትንሿን ሰጣለሁ ግን ታስቸግራለች ነው የምትለው። እና ፍሬ ወይ አዲስ አበባ የብርድ ጊዜ ከመጣሽ ከባድ ነው። ምን ችግር አለው? እናየዋለን። ጉዳይ የዛሬ አመት ነው። የዛሬ አመት ከ4 ወር በኋላ እመጣለሁ። እኔ ኦልሬዲ ጨርሻለሁ ፕሮሰሴ። ቪዛ ምናምን ጠይቄያለሁ። ችግር የለውም ሮባ። ስትመጪ እንቀበልሻለን። ሐዋሳ ትመጫለሽ። ወላይታን አሳይሻለሁ። ሐዋሳን አሳይሻለሁ። ጀርመን የሚኖር ባል ለምን አትፈልጊላትም? ለዳጊ ማግባት በጣም ቦይፍሬንድ አለኝ አለች እኮ ዳጊ። ቦይፍሬንድ ያላት እንዴት ነው ሌላ ይፈልግላት እንዴ? ዳጊ ጠበሽ እንዴ? ቆየው ኩሞን አንገቴን አመመኝ እንደዚህ ቁጭ ብዬ። ፍሬ ለሞን ፈልጊለት ባይሆን አይ እኔ ያለው ለሞ ችግር የለውም። ጀርመን እንዳለ አስቸጋሪ ናቸው አሉ። ይሰባብሩኛል፣ አልችልም። ይሰባብሩኛል። ጅጅክያ ቤት ነው እንዴ የምትገባው? የምትሰባበረው ወገብ ጂጂን ጠምደሽ ይዘሻታል። ለምንድን ማትፈቻት? ኧረ በስመ አብ። ምን ትናንት ፎሎ አረገችኝ ደግሞ እቺ ሴትዮ። በጤና ነው ግን ምስኪን ናት እኮ እሷ። አዎ ፎሎ አረገችኝ ያለው ፎሎ አረገችኝ። ጂጂክያ ፎሎ ይለኛል። ፎሎ ባክ አረግሻት? ኖ አላረኳትም። ነው ወይ ሞን የኔ ፎሎወር እንዳለ እየቀነሰብኝ ብታይ። አስተካክላቸው መሰለኝ። ፎሎ ይቀንሳል እንዴ? ፎሎ ይቀንሳል እንዴ?
አንፎሎ ካረጉሽ አንፎሎ ያደርጋሉ። ፎሎ አድርገው አዎ እኔን እንዳለ እያደረጉኝ ነው። እንትን አድርጊ ዋና ቦዘ እጂና ቪዲዮ ልቀቂ። እውነቱን ነው። ጉድ አይዲያ ነው እኮ ለቫይራልሽ በፓንትና ጡት ማስያዣ ምናምን ልቀቅ የላቸው። አሁን እኔ ሰመር ላይ እንደዛ ብቻ ነው ቪዲዮን ተከታታይን ቪዲዮን በጡት ማስያዣ እና በፓንት ብቻ ነው የምፖስተው። ያ ኢንተርቴይንመንት የምር ፎሎ አድርጉኝ እስቲ። እውነት ፎሎ አድርጓት ይችን ቆንጆ ልጅ ጋይስ። ወንዶችዬ የኔ ቤት ተመልካቾች ወንዶች ናቸው። ወንዶችዬ ፎሎ አድርጓት። አንተ ምን አጾምም እንዴ? ቆይ አጾምም እኔም አልጾምም እኮ። እኔ ጾማለሁ። ጾምን ግዴታ የምታረጉት ስለምንድን ነው? የፍቃድ ጾም እኮ ነው። አይ ግዴታ አላልኩም እኮ ጥያቄ ነው የጠየቅኩት። መጠየቅም የለብሽም አጾምም ብለሽ። ለምን አልጠይቅም? ለምን ብንጠይቅ? የሚጾምበት ጾም ስለሆነ ነው። መጽሐፍ ቅዱስ አለሽ ቤትሽ? የለኝም። ማቴዎስ ስንት ነው? 6 ነው ምናምን ላይ ሊያስ መጾም ጥሩ ነው። የምትጾሙ ሰዎች በጣም ነው ጀነኑ አረማን ግን ሁላችሁም ካልጾማችሁ አይባልም። ሁላችሁም ካልጾማችሁ በጣም ፎርስ እንትን ሁላችሁም ካልጾማችሁ አይባልም። የምትጾሙ ሰዎች እናመሰግናለን። ጾሙ በእናንተ